ጌታ ሆይ የምትወደው ታሟል አሉ። ጌታ ወደ ማርያምና ወደ ማርታ ወደ አልዓዛር ቤት እንግዳ ሆኖ ሄዶ ነበር ይላል። አንደኛዋ ማርታ የተባለችው ታላቅ እህት ክርስቶስን ለማስተናገድ የሚያስፈልገውን ምግብ ልትሰራ ወደ ጓዳ ገባች። ሁለተኛዋ እህቷ ማርያም ግን የለም ምግቡ ይቅር ቁጭ ብዬ ቃሉን ብሰማ ይሻላል ብላ ከክርስቶስ እግር ስር ቁጭ አለች ይላል። ቤታችሁ እንግዳ ሲመጣ እህታችሁ ከእንግዳው ጋር ቁጭ ብትል ነው ደስ የሚላችሁ? ጓዳ ብትገባ ነው ደስ የሚላችሁ? ለምን? አልዓዛር ከመቃብር ከወጣ በኋላ ራሱን ቢያጠፋ ምን ይመስላችኋል? በዚህ አዳራሽ ብዙ ኃጢአት ተሰርቷል። እዚህ አዳራሽ ውስጥ ምን ያልተደረገ ነገር አለ? በመዝሙር የተባረከ አዳራሽ እንዳልሆነ መቼስ ታውቃላችሁ። እዚህ ቦታ ላይ ብዙ ስካር አለ፣ ብዙ ጭፈራ አለ፣ ብዙ ድብድብ አለ። እዚህ ቦታ ተጣልተው ተገዳድለው የታሰሩ የሞቱ ሰዎች አሉ። ለኃጢአት ሰው የሚቀጣጠርበት ቦታ ነው። እኛ ለቅድስና ነው የተጠራ ነው። ዛሬ ጌታ ወደ መቃብር መምጣት ልማዱ ነው። አልዓዛር ውጣ ብሎ ሊጠራ ማለት ነው። ግን እዚህ አዳራሽ ዛሬ ነጠላ ለብሳችሁ የመጣችሁ ሰዎች ሌላ ቀን ነጠላ ቀይራችሁ እንዳትመጡ። አበው ካህናት፣ ወንድሞች ዲያቆናት፣ ምእመናት ሁላችሁ በእግዚአብሔር ሰላምታ እንደምንዋላችሁ እንደምንዋላችሁ። አሜን። ምህረቱን ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በእድሜያችን ላይ የዛሬውን ዕለት ይችን ሰዓት የጨመረልን ከሰማይቱ ከቅዱስ መርቆሬዎስ በረከት ረድኤት እንድንሳተፍ በዚህ ታላቅ ጉባኤ ላይ የጠራን የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። ይህንንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበር። ኢየሱስም ፍቱት፣ ይሂድ፣ ተዉት አላቸው ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። አልዓዛር ሆይ በሉ እስኪ ወደ ውጭ ና። በዚህ ቃል ተነስተን በሚኖረን አጭር የትምህርት ጊዜ እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ የሚረባንን የሚጠቅመንን ነገር እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። የዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ጀምሮ ስናነበው ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር ይላል። ማርያምም ጌታን ሽቱ የቀባችው እግሩንም በጠጉሯ ያበሰችው ነበረች። ወንድሟ አልዓዛር ታሞ ነበር። ኢየሱስም ማርታንና እህቷን አልዓዛርንም ይወድ ነበረ ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። በዚህ ታሪክ ላይ ወንጌላዊው ቅዱስ ዮሐንስ ስለ አንድ ቤተሰብ ማርያም፣ ማርታና አልዓዛር ስለሚባሉ አንድ ቤተሰብ ጌታ እጅግ ይወደው ስለነበረ ቤተሰብ የተናገረው ቃል ነው። በዚህ ስፍራ ላይ እነዚህ ሁለት እህትማማቾች ወንድማቸው አልዓዛር በጠና በታመመ ጊዜ ጌታ ሆይ የምትወደው ታሟል አሉ። እስኪ በሉ ጌታ ሆይ የምትወደው ምን ብለዋል?
አዎ ሰው ሲታመምብን የሚጸለይ ጸሎት ነው። በነገራችን ላይ ወንድም እህታችን፣ አባት እናታችን ሲታመሙብን ጌታ ሆይ ምን የምትለው ታሟል፣ የምትወደው ታሟል ብለው መልእክት ላኩበት ይላል። እነዚህ እህትማማቾች ክርስቶስን እንዲህ ደፍረው አልዓዛር ታሟል በማለት ፈንታ የምትወደው ታሟል እንዲሉ ምክንያቱ ምንድነው? ይህንን የምናገኘው የሉቃስ ወንጌል ምዕራፍ 10ን ስናነብ ነው። የሉቃስ ወንጌል ምዕራፍ 10 መጨረሻ ላይ ጌታ ወደ ማርያምና ወደ ማርታ ወደ አልዓዛር ቤት እንግዳ ሆኖ ሄዶ ነበር ይላል። ልብ አድርጉ። ክርስቶስ የሰማይና የምድር ፈጣሪ ጌታ አንድ ቤት ውስጥ እንግዳ ሊሆን ከቤታቸው ተገኝቶ ነበር። በማርያምና በማርታ በወንድማቸው በአልዓዛር ቤት እንግዳ ሆኖ ከቤታቸው ተገኘ። እንዲያውም ሉቃስ እንደጻፈልን ወንጌላዊው እነዚህ እህትማማቾች ጌታ ቤታቸው ሲመጣ እንዴት እንደሚያስተናግዱት ግራ ገባቸው። እስቲ አሁን ክርስቶስ ቤታችሁ ቢመጣ ምንድነው የሚሰማችሁ? ወደ እነሱ ቤት የገባ ጌታ ወደ ሁላችን ቤት ይገባልን። እሱ ሲመጣ ያስጨንቃል አይደል? የሰማይ እንግዳ ነው፣ አምላክ ነው። ስለዚህ እነዚህ ሁለት እህትማማቾች ተጨነቁ። አንደኛዋ ማርታ የተባለችው ታላቅ እህት ክርስቶስን ለማስተናገድ የሚያስፈልገውን ምግብ ልትሰራ ወደ ጓዳ ገባች። ሁለተኛዋ እህቷ ማርያም ግን የለም ምግቡ ይቅር ቁጭ ብዬ ቃሉን ብሰማ ይሻላል ብላ ከክርስቶስ እግር ስር ቁጭ አለች ይላል። ከሁለቱ ጥሩ ያደረገው ማን ነው? ጓዳ የገባችው ነች ወይስ እግሩ ስር ቁጭ ያለችው? ከኔ ጋር ናችሁ? እግሩ ስር ቁጭ ያለችው ነች። እሺ እዚህ መሃል እህት ያላችሁ እስቲ እጃችሁን አውጡ። እህት ያላችሁ እህቶች ብቻ አውርዱ። ቤታችሁ እንግዳ ሲመጣ እህታችሁ ከእንግዳው ጋር ቁጭ ብትል ነው ደስ የሚላችሁ? ጓዳ ብትገባ ነው ደስ የሚላችሁ? ለምን ታስመስላላችሁ? አንቺ እንደውም እንግዳ ሲመጣ ጓዳ ላለመግባት ብለሽ ከእንግዳ ጋር ቁጭ የምትዩ ነገር አለ ይባባላሉ ብዙ እህቶች እኮ አይደል? ተመልከቱ። ማርያም ከጌታ ጋር ከእንግዳው ጋር ነው የተቀመጠችው። ማርታ ግን ጓዳ ገብታ ለጌታ የሚያስፈልገውን ልታዘጋጅ ወደዚያ ወደዚህ ስትል ቆየች። ከሁለቱ ጥሩ ያደረገች ከፍቅሯ የተነሳ ማርታ ነው የምትመስለው። ግን እዚያ ቤት የመጣው እንግዳ እኮ ተራ እንግዳ አይደለም፣ መድኃኒታችን ኢየሱስ ክርስቶስ ነው። ክርስቶስ ቤት መጥቶ የምን ጓዳ ጓዳ ማለት ነው? ቅዱስ ኤፍሬም ሶርያዊ ማርታ ምግብን ለፈጠረው አምላክ ምግብ ልትሰራ ወደ ጓዳ ገባች ይላል። ምግብን የፈጠረው አምላክ እሱ ነው። የእሱ ምግቡ መጠጡ እኛ መመለሳችን ነው። ይሄ አልገባትም። ወጥ ልትሰራ ምግብ ልታቀርብ ሙያዋን ልታሳይ ጓዳ ገብታ 30 ድስት ጥዳ ወዲህ ወዲያ ማለት ጀመረች። ማርያም ግን ቁጭ ብላ ከክርስቶስ እግር ስር ትማር ነበር ይላል። ይህን ጊዜ ጥቂት እንደቆየች ማርታ እኔ ሳስበው ወንጌሉ አይልም ግን ሳስበው ብዙ ድስት የጣደች ይመስለኛል። አንዱ ሲያርባት፣ አንዱ ሲያስቸግራት መጨረሻ ላይ ወደ ጌታ መጣችና ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትሆኝ አይገድህም ምን አለች። ወገቧን ያዘች አይመስላችሁ? አነጋገር እኔ እንድሰራ እህቴ ብቻዬን ስትሆኝ አይገድህም እንድታገዘኝ ንገራት አለች። ልብ አድርጉ። ነይ ብላ ጠርታ አግዥኝ እንጂ ምን ሆነሽ ነው ማለት ትችላለች? አትችልም? ትችላለች። ግን ጌታ ፊት ማሳጣት ነው የፈለገችው። እኔ እንድሰራ እህቴ ብቻዬን ስትሆኝ አይገድህም እንድታግዘኝ ንገራት አለችው። ይህን ጊዜ ጌታ ማርታ ማርታ ስለ ብዙ ነገር ትጨነቂያለሽ፣ ትታወኪማለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምስ የማይቀሟትን በጎ እድልን ምን ብላለች? መርጣለች፣ ከእርሷም አይወሰድባትም አለ። ይህ የማይቀማ በጎ እድል ምንድን ነው? ቁጭ ብሎ ከክርስቶስ እግር ስር ቃሉን ምን ማለት መስማት። ከማንኛውም አገልግሎት በላይ በተለይ ቤተክርስቲያን ለምናገለግል ሰዎች ይሄ ታሪክ እንዴት ይከብዳል መሰላችሁ? ቤተክርስቲያን አገልጋይ የሆናችሁ እዚህ መሃል ትኖራላችሁ። ብዙዎቻችን ቁጭ ብሎ ከመማር ወዲያ ወዲህ የማለት የማርታ ሲንድሮም ያለበት ሰው አለ። አርፎ መማር የሚጨንቀው ልክ ጉባኤ ሲጀምር መስተንግዶ የሚያምረው ሰው አለ። ስብሰባ የሚያምረው ሰው አለ። እንደ አገልጋይ ካያችሁት አባቶቻችን ግን ከዛ በላይ አስተምረውበታል። ማርያምና ማርታ የመነኮሳትና የሰባ ዓለም ምሳሌ ናቸው። ማርያም ቁጭ
ብላ ከጌታ እግር ስር ቃሉን ስትሰማ ነበር። እሷ የዚህ ዓለም ሰዎች ምሳሌ የመነኮሳት ምሳሌ ነው። መንነው በብህትውና ዓለምን ጥለው የዓለምን ሐሳብ ጭንቀት
ሊቀብር ከእናቲቱ ጋር አብሮ እያለቀሰ እየሸኘ እያለ ጌታ አስቆማቸውና ሴቲቱን አታልቅሺ አላት። አታልቅሺ አላትና ቃሬዛውን ነካው። አንተ ጎበዝ ተነስ አለው። ያ ልጅ አፈፍ ብሎ ቀና ብሎ እዛው ቃሬዛ ላይ ቁጭ አለ ይላል። ስሙ የተመሰገነ ይሁን አምላካችን። እስቲ አሁን ቀባሪዎቹ ብትሆኑ እንዴት ነበር እልል የምትሉት? ቀባሪዎቹ ብትሆኑ እንደናንተ አይደለም የነሱ፣ እኔ እርግጠኛ ነኝ። በጣም የሚያስደስት ነው አይደለም? ሊቀብሩ እየሄዱ ቀብሩን አስቆመው ክርስቶስ። ቀብራችንን ያስቆምልን ጌታ አስቆመው። ከዛ አስነሳትና ለእናቱ ሰጣት ይላል። መለሰላት፣ ይኸው ያሳደግሽው ሞተብኝ ብለሽ ተስፋ የቆረጥሽበት ልጅ ተነስቷል ብሎ ለእናቲቱ ሰጣት ይላል። ይሄ ሁለተኛው። ሶስተኛው የአልዓዛር መነሳት ነው። አሁን የነገርኳችሁ ኃጢአት ነው ሞት ብለናል። ስለዚህ ክርስቶስ እየተናገረ ያለው እያንዳንዳችን እንዴት እንደምንሞት ነው፣ ከሱ እንዴት እንደምንለይ ነው። የመጀመሪያው አሟሟት የወጣቷ የ12 ዓመቷ ልጅ ሞት ነው። ክርስቶስ ቤት ውስጥ ገብቶ አስነሳት። ሁለተኛ ወጣቱም ጎበዝ ከመንገድ ላይ አስቆሞ ከእናቱ ጋር አገናኘው። ሶስተኛው አልዓዛርን ከእህቶቹ ጋር አገናኛቸው። በዕለተ ምጽአት ሲመጣ ምን እንደሚያደርግ እያሳየን ነው ጌታ። ዳግም ልፈርድ ስመጣ እናት ልጇን ታገኛለች። ልጅ የሞተብሽ እናት አልቅሰሽ እንዳትቀሪ እንዳትሰበሪ፣ ከልጅሽ አገናኝሻለሁ። ልጅ የሞተችብህ አባት ተሰብረህ እንዳትቀር ትገናኛላችሁ። ወንድማችሁን እህቶች ወንድማችሁን ታገኛላችሁ። የሞቱብን ወገኖቻችንን በዕለተ ምጽአት እናያቸዋለን። ልጆች አባታቸውን ያገኛሉ፣ አባቶች ልጆቻቸውን ያገኛሉ። ወንድም እህት ወንድሙን ያገኛል። በዕለተ ምጽአት ሲመጣ ትንሣኤና ሕይወት እኔ ነኝ ያለ ክርስቶስ ምን እንደሚያደርግ አሳየን። አንድ ሁለተኛ የኛ አሟሟት በኃጢአት አሟሟታችንም ከነዚህ ሶስት ሟቾች ጋር ተመሳሳይ ነው። የመጀመሪያው ቤት ውስጥ ሆና የሞተች ልጅ ነች። ይቺ ልጅ ከቤተሰቧ አልተለየችም፣ ከአልጋዋ አልተነሳችም፣ ግን ሞታለች። የመጀመሪያው በኃጢአት የምንሞተው ቤተ ክርስቲያን ውስጥ ሆነን የምንሞተው ሞት ነው። እንደዚህ ነጠላ ለብሰን እየዘመርን አዳራሹን በዝማሬ በልልታ እያናጋን ግን በኃጢአት የሞትን ሰዎች አሉ። ምን አደረገ ክርስቶስ? ገባ ጓዳ ድረስ፣ ውስጣችን የሞተ ሰዎችን ይጎበኛል። እጇን ያዘ ይላል። ክንዷን አንስቶ አንቺ ጣቢታ ሆይ ቁሚ፣ አንቺ ጎበዝ ቁሚ አለ። ቤተ ክርስቲያን ውስጥ ሆነን ለሞትን ሰዎች ክርስቶስ እዛው እንዳለን ንስሐን ትንሣኤ አድርጎ ይሰጠናል። ለሁላችን ይስጠን። ካስነሳት በኋላ ምን ስጧት አለ? ሰምታችሁኛል? ምን ስጧት አለ? የክርስቶስን ሥጋና ደም። ቤተ ክርስቲያን ውስጥ ሆነን ለሞትን ሰዎች እባካችሁ ቶሎ ስጡት ብሎ የሚያዝልን ማዕድ የጌታ ሥጋና ደም። ሁለተኛው ሞቶ ሰዎች ሊቀብሩት መንገድ ላይ ይዘውት እየሄዱ የነበረ ልጅ ነው። ያ ወጣት ነው። ይሄ ደግሞ ከቤተ ክርስቲያን ወጥተን መንገድ ላይ ያለን ሰዎች አሉ። ሃይማኖታችንን ልንክድ፣ ያም ባይሆን መንፈሳዊ ነገር ልንተው፣ ጾም ልናቆም፣ ጸሎት ልናቆም፣ መንፈሳዊ ትጋታችንን ልንቀንስ መንገድ የጀመርን ሰዎች አለን። አረ ፈጣሪ የለም ወደ ማለት እየሄድን ያለን። ከኋላ እናቱ ወይኔ ልጄ እያለች ትከተለው ነበር የተባለች ደግሞ መከረኛዋ ቅድስት ቤተ ክርስቲያን ነች። እኛ ከቤቱ ስንወጣ ቤተ ክርስቲያን እያለቀሰች ነው የምትከተለን፣ ወይኔ ልጄ እያለች። ቀባሪዎች ደግሞ አሉ። ይሄ ልጅ እኮ ተስፋ የለውም ከዚህ በኋላ እያሉ የሚቀብሩን ሰዎች። አቤት ኃጢአት ስትሰራ ሰው ሲያገኝ ማን ይምርሃል? አረ ይመለስ የሚል የለም እኮ። ቤተ ክርስቲያን ብቻ ነው የምታለቅስልን፣ ሌሎች ይስቁብናል። ከመንገድ አስቆመው ይላል። እጠፋ ያለችን ነፍስ ክርስቶስ ከመንገድ ይመልሳታል። ሁላችንም በቸርነቱ ይመልሳል። ሶስተኛው ከተቀበረ ስንት ቀን የሆነው? አይሰማም፣ ሸቷል። ይህ ማለት ደግሞ በኃጢአት
ተበላሽተን ተቀብረን የቀረን ሰዎች አይ የሱ ነገር ከዚህ በኋላ ምንም ተስፋ የለውም የሚባል ማለት አሁን እሷ እንደው ከዚህ በኋላ ተመክራ ትመለሳለች ብለህ ነው የሚባል እሷ አሁን ይህንን ሱስ ይተዋል ብለህ ነው ከዚህ ስካር ከዚህ መጠጥ ከዚህ አመንዝራነት ይለያል ከዚህ በኋላ እኮ ተስፋ የለውም የተባለ የተቀበረ ሰው አለ ሌላ አላዛር እኛ ነን ጌታ መጣ ወዴት ቀበራችሁት አለ ለሰዎች ይጠይቃቸዋል ወዴት ቀበራችሁት ይላል እኮ የቀበሩንን ሰዎች ይጠይቃል ክርስቶስ እሱ ተስፋ አይቆርጥም ሰው በእኛ ተስፋ ቢቆርጥ እሱ አይቆርጥም ወዴት ቀበራችሁት ብሎ ጠየቀ ጌታ ሆይ ይሸታል አለችው ይላል ይሸታል የሚሉ ሰዎች አሉ አንዳንድ ሰው ወደ ቤተክርስቲያን ሲመጣ አይ ይሄ ሰውዬ ለቤተክርስቲያን አይሆንም የሚባል ሰው የለም አለ ከኛም ብሶ ለክርስቶስ ተቆርቁረን እኮ አይሆንህም የምንለው ሰው አለ በዚህ አለባበሱ በዚህ አነጋገሩ በዚህ ጸባዩ ጌታ ሆይ ይሸታል ብለን የምንከላከለው ሰው አለ ለክርስቶስ ግን አይሸተው የተወለደውስ በረት ውስጥ አልነበር የሚሸት ቦታ ነው እኮ የተወለደው በሁለት እንስሳት መሃል ምን ይያለን ነው በእንስሶች መሃል የተወለደው እንደ እንስሳ የከረፋ ህይወት ቢኖራችሁ አልጸየፋችሁም ነው እኛን ለማጽናናን ስለዚህ የገዛ እህቱ ይሸታል ተዋለችው ገሰጻት አላዛር አለ መጀመሪያ አለቀሰ ይላል እንባውን አፈሰሰ ለአላዛር ብሎ እንባውን አፈሰሰ ለኛ ብሎ ያፈሰሰው እንባውን አይደለም ምኑን ነው ደሙን ነው ለአላዛር ያዘነ ጌታ ለሁላችን ይዘንልን ውጣ አለው አላዛር ከነ መግነዙ ወጣ ይላል ከነ ትብትባችን ሊያወጣን ይችላል እግዚአብሔር አይችልም መግነዞች እኮ አሉ ተብትበው የያዙ ሱሶች አሉ አመሎች አሉ እግዚአብሔር ብቻ ሊያላቀቀን የሚችላቸው ያቺ ሳምራዊት ሴት የጸለየችውን ጸሎት ሰምታችኋል ጌታ ሆይ አለችው ውሃ ልትቀዳ መጣ አግኝቷት አናግሯት ወደዚህ ጉድጓድ ተመልሼ እንዳልመጣ ያንተን ውሃ ስጠኝ አለችው እስቲ በሉ ወደዚህ ጉድጓድ ተመልሼ እንዳልመጣ አሁን የሆነ ተመልሰን የምንመጣበት ጉድጓድ የለም እኔ ሁለተኛ አላረገውም ብለን የምናረገው ነገር የለም አልሄድም ብለን የምንሄድበት ቦታ የለም አልሰማም ብለን የምንሰማው አላይም ብለን የምናየው አላደርገውም ብለን አመት በመጣ ቁጥር ዝተን ተመልሰን የምንዘፈቅበት ጉድጓድ አለ የኛ ጉድጓድ ደግሞ ጥልቀቱ ያንተን ውሃ ስጠኝ ጌታው ያለችው አንተ ስትሰጠኝ ነው ከዚህ መመላለስ እያንዳንዳችን ከምንመላለስበት ጉድጓድ አምላካችን ይመልሳል አላዛርን ውጣ አለው ወጣ ከነ መግነዙ ወጣ ይላል ፍቱትና ይሄድ አላቸው ማንን ነው ፍቱት የሚለው ካህናትን ነው ከኃጢአት ማሰሪያ እግዚአብሔር ይፍታ የማለት ስልጣን ያላቸው መተው ፈቱት ሐዋርያቱ ይተውት አለ አላዛር በመካከላቸው ሄደ አላዛርን ወደ ውጪ ውጣ ብሎ ካለበት መቃብር ያወጣ አምላክ ሁላችንን ካለንበት ኃጢአት ያወጣል አንድ ነገር ጠይቄያችሁ ልውረድ አላዛር ከአራት ቀን አስከሬንነት በኋላ ከአራት ቀን የመቃብር ቆይታ በኋላ ና ውጣ ብሎ ያስነሳው ማን ነው አይሰማም ክርስቶስ ነው አይደለም እግዚአብሔር ነው አይደለም አላዛር ከመቃብር ከወጣ በኋላ ራሱን ቢያጠፋ ምን ይመስላችኋል ወይ በአመቱ ወይ በሳምንቱ ራሱን ቢገድል አታዝኑም ታሪኩ ራሱ አይንበችም አይደል አላደረገውም አላዛር እስከ ህይወቱ ፍጻሜ ድረስ በቅድስና ኖሮ ሳይፕረስ የምትባል ቆጵሮስ የምትባል ሀገር ጳጳስ ሆኖ አገልግሎ በመጨረሻ በክብር ነው ያረፈው በረከቱን ያሳድርብን ሞቷል አላዛር ተነስቶ አልቀረም ሞቷል ለዚህ ነው በነገራችን ላይ ከነ መግነዙን ይወጣው አይደል ጌታ ሲወጣ መግነዙን ትቶ ነው አላዛር ሲወጣ ግን መግነዙን ይዞ ነው ለምን ሌላ ቀን ያስፈልጋል አይደል መግነዙ ያስፈልጋል ስለዚህ ወጪ ላለማባከን ከነ መግነዙን ይወጣው አላዛር ተመልሶ ሞቷል ግን አላዛር ጌታ አስነስቶ ተመልሶ ራሱን ቢገድል ያሳዝናል ሞት የተባለ ኃጢአት እግዚአብሔር አስነስቶን ተመልሰን ወደ ኃጢአት እንገባለን እኔ የዛሬው ጉባኤ ሚሊኒየም አዳራሽ ነው የተካሄደው መቃብር ውስጥ የተካሄደው በእውነቱ በዚህ አዳራሽ ብዙ ኃጢአት ተሰርቷል እዚህ አዳራሽ ውስጥ ምን ያልተደረገ ነገር አለ
በመዝሙር የተባረከ አዳራሽ እንዳልሆነ መቼስ ታውቃላችሁ። እዚህ ቦታ ላይ ብዙ ስካር አለ፣ ብዙ ጭፈራ አለ፣ ብዙ ድብድብ አለ። እዚህ ቦታ ተጣልተው ተገዳድለው የታሰሩ የሞቱ ሰዎች አሉ። ለኃጢአት ሰው የሚቀጣጠርበት ቦታ ነው። እኛ ለቅድስና ነው የተጠራ ነው። ዛሬ ጌታ ወደ መቃብር መምጣት ልማዱ ነው። አልዓዛር ውጣ ብሎ ሊጠራ ማለት ነው። ግን እዚህ አዳራሽ ዛሬ ነጠላ ለብሳችሁ የመጣችሁ ሰዎች ሌላ ቀን ነጠላ ቀይራችሁ እንዳትመጡ። ነጠላውን አስቀምጣችሁ ለሌላ ጉዳይ ከተመለሳችሁ አልዓዛር ራሱን አጠፋ ማለት ነው። ከመቃብር አውጥቶት ጌታ ተመልሶ መቃብር ነው። ከዚህ ጠብቀን የሰማነውን በልቡናችን ያሳድረን።